ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው እንግዲህ ዛሬ በሄርሜላ በሩታና በአብርሽ ዙሪያ ነው የመጣሁት። እንግዲህ እነሱ መስራት እስካላቆሙ እኛም ደግሞ መስራት አናቆምም የኔ አባባል ነው ማለት ነውና እንግዲህ ዛሬ ሄርሜላ እንዳያችሁ ፕሮፋይሏ ላይ ለቃለች የተለያዩ ፎቶዎች አብረው እዚህ ጋር ጉንጯን ሲስማት ተንበርክኮ ደግሞ ወደ ላይ ቀና ብሎ ሲያያት አንድ ደግሞ ወገቡን እቅፍ አርጋ አንዱ ደግሞ ወደ 5 ነው የፖሰተችውና ያው ማታ ጠብቁኝ አለች። እንግዲህ ማታ ደግሞ ምን ይዛ እንደምትመጣ ምን ይዘው እንደሚመጡ እርግጠኛ አይደለንም። እነሱ ናቸው የሚያውቁት። ምክንያቱም በየቀኑ የተለያየ ነገር ነው ይዘው የሚመጡት። እንግዲህ ይሄ የሚያሳየው የሴት ልጅን ክብር መንካት ትላንት እንዳልኳችሁና ወንድ ልጅ በቃ ለትዳሩ ታማኝ እንዳልሆነ እና የእውነት ካራስ ያልወጣች ያው ሩታ ለቪዲዮ ብላ ይመስለኛል ውጪ ላይ ወጣ የምትቀረጸው እንጂ ገና ክርስትና አልተነሳም ልጁ። ወንድ ልጅ ይሁን ሴት ወንድ ነው ተብሏል አይደለም? እንግዲህ ልጁ ወንድ ከሆነም ሴትም ከሆነች ያው ክርስቲያን ስትሆኑ በ80 እና በ40 የሚባል ፕሮግራም አለ የራሱ የቻለ በእምነቱ ማለት ነውና እነሱ ይሄንን አላረጉም። ሩታ እንግዲህ ክርስትና የልጅ ክርስትና ብላ እስካልፖሰተች ድረስ ያው የእያንዳንዱ ነገር እየነገረችን እያሳወቀችን ስለሆነ ምንድነው ክርስትናው ገና ነው አልደረሰምና ገና አራስ ናት ማለት ይቻላል። እቺ ልጅ ቁስል ላይ ናት። ቢያንስ 2 ወር 3 ወር አልሞላትምና በዚህ ደረጃ ልጅቷን ማጨናነቅ አንደኛ ጋሼም ትላንትና አጥፍተዋል። ልጁን አላሳይም አልሽኝ፣ ልጁን አላሳይም አልሽ እያሉ ነበር እየደጋገሙ ሲወቅሷት የነበረው። ያው የልጃቸው የትኛውም አባት የትኛውም ቤተሰብ የልጁን ገበና ያው ይሸፍናል፣ ግን በዚህ ደረጃ አይደለም። የእያንዳንዱ ቤተሰብ ሴት ልጅ ያለው አባት ደግሞ ነግበኔ ልጅ አለኝ ያውም የሚዲያ ልጅ አላቸው። ሃይሜ ልጃቸው ናት እንግዲህ ልጃችን ናት ብለዋልና ያው እኛ የተባልነው አይደለም እናምነው። ስለዚህ ሃይሚ ብሩኬ አሁን እንደዚህ ቢያረጋት ምስቅልቅል ህይወቷን እንደዚህ እንደ ሩታ ቢያረጋት ጋሼ በሩታ ቦታ ላይ ሆነ ወይም በሩታ ቤተሰብ በሩታ አባት በሩታ እናት ቦታ ሆነው ቢያዩት ምንድነው የሚሰማው? የእውነት እነዚህ ደግሞ የአብርሃም ጓደኛ ደግሞ አስታራቂ መስለው የእውነት በአሁን ሰዓት በቃ ቤተሰብም የገዛ እህታችሁም ወንድማችሁም ጓደኛችሁም በቃ ማታምኑበት ጊዜ ነው። እኔ እስካሁን ከአብርሃም ጓደኛ አስታራቂ ብዬ በቃ የመጀመሪያ ስሙን ምጠራው ማይኮ ነው የሚባለው እና ማይኮ ነው ሚኪ ነው የሚባለው ልጅ ማለት ነው። አሁን ላይ እንደውም ጠፍቷል። በቃ ሰለቸው መሰለኝ። አሁን ላይ የራሱን ስራ ነው የሚሰራው። ማይክ ነው መሰለኝ የሚባለውና በሚዲያ ስሙ ማለት ነውና እሱ ብቻ ነው በቃ ለማስታረቅ ጣረ ሩታ ጋር ሄደ። ሩታ ሰድባ አባረረችው። አብርሽ ጋር ሄደ። አብርሽ ሰድቦ አባረረውና እሱ ብቻ ነው ሲያስታርቅ ለማስታረቅ ሲሞክር ያየ ነው። ግን እነዚህና አቤሎ ምናምን የሚባሉ በቃ ለላይክና ለኮሜንት ብቻ ነው። ስለዛ በቃ እሱን ተደግፈው እንዲያልፍላቸው እሱን ተደግፈው ኑሮ እንዲኖሩ ነው የሚፈልጉት እንጂ እነዚህ ሁለት ጥንዶችን ለማስታረቅ ለማግባባት ሲሞክሩ አይቻላቅም። በሰዓት ላይ እንደውም ጋዝ እያርከፈከፉ ነው የምናየው። በተለይ አቤሎ የሚባለው ልጅ ማለት ነው የራሱን ስኬት ብቻ ነው። ለምሳሌ አሁን ባለፈው 100,000 ነው ምናምን ገብቷል ተብሎ ያው እየተከበረለት ነበረ። የሱን እንደተከበረ ደግሞ ሄርሜላ የምትባሏ ደግሞ 50 ለምን አገባሻለሁ አግቢኝ ነው የሚለው ቀለበት አረገላት። ሲጀመር ቀለበቱ ትክክል ቀለበት አይደለም፣ የፕሮሚስ ቀለበት አይደለም። የፈለገ ቢሆን እኛ ልሸውዱ አችሉም። ኖርማል ቀለበት ነው ያረገላትና ቀይ በቀይ ለብሰው ምናምን የእውነት እና የሩታ ልብስ ምን እያሰበ ነው? እንደ ሴት ልጅ ማለት ነው። ያውም በአደባባይ ህዝብ ያየው ስንት የሚወዳት የሚጠላት ጓደኛ ይኖራል። ስንት ሰው ማለት ነው ይሄንን የሚመኙት ከሷ ጀርባ ያሉ ብዙዎች አሉና የእውነት በጣም ያሳዝናል። እና ሄርሜላ የምትባያ ሴት
በቃ ስርዓት ይኖርሽ። በዛ እኔ መጀመሪያ ምንም አልልሽም ነበርና በዛ አሁን ሲበዛ በጣም ያስጠላል። በቃ ሴት እኛን እያሰደብሽ ነው፣ ሴት እህቶች እያሰደብሽ ነው። የእውነት ምሰሩ ስራ ትክክል አይደለም። በቃ ቢያንስ እንኳን እውነት አፍቅረሹ ከሆነ ከሚዲያ ውጪ ቢያንስ ሩታ እንዳታያችሁ። በቃ ለሷ ስሜት እቺ ልጅ እኮ እዚህ ጋር አብርሽን በእርግጥ አብርሽ ላታፈቅረው ትችላለች፣ ወዳው ሊሆን ይችላል፣ እልህም ሊኖርባት ይችላል፣ ሄርሜላ ማለት ነው። ሁለት ደግሞ ዝናውን ፈልጋ መጥታ ሊሆን ይችላል። ምክንያቱም አብርሽ አሁን ላይ ሴቶች መልኩም ምኑም አያዩትም፣ እውቅናው ገንዘቡ በቃ አሁን ላይ ፌመስ ነው። በቃ አሉ ከተባሉ ዩቲዩበሮች እንደ አብርሃም እንደ አብርሽ ፌመስ ሰው የለም አሁን ላይ ማለት ነው። ያው ጊዜ ጌታ አይደለም። የሆነ ሰዓት ላይ እኮ ይደበቃሉ። በጣም ከአብርሽ የበለጡ ትልልቅ ዩቲዩበሮች ነበሩ፣ አሁን ላይ የሉም። እና ሁሉም ጊዜ አለው ለሁሉም ሰው ማለት ነውና ይሄ ዝና እስከ መጨረሻ ላይ ይቀጥል ይችላል። ገብቷቸዋል። ደግሞ መልካም ስራ ስትሰሩ ነው መልካም ነገር ደግሞ የሚገጥማችሁ። አንቺም ደግሞ ሄርሜላ በብልጠት ነው የመጣሽው። በቃ በብልጠት ሎርማን ጓደኛ ሆነሽ እኮ ዩቲዩብ መስራት ትችያለሽ ከነሱ ጋር። በዚህ ደረጃ ሴት ልጅን በሚያስንቅ ደረጃ ቤተሰቦች እኔ ማለትም ስትታይ በጣም ቆንጆ ልጅ ነሽ፣ ንግግርሽ ስማርት ነሽ፣ አለባበስሽ ስርዓት አለው፣ ብዙም የተገላለጠ አይደለም። በቃ የሆነ አለ አይደለም ረጋ ያልሽ ልጅ ነሽ። ግን ስራሽ ደግሞ በጣም ያስጠላል። የእውነት ስትታይ ቆንጅዬ የሀበሻ ሴት ነሽ ምታምሪ ማለት ነውና ግን ምን ዋጋ አለው? ምሰራያቸው ስራዎች ትክክል አይደሉም። ማለትም ለምሳሌ አሁን የዛ ቀን ሻምፓኝ ነበረ፣ ወይን ነበረ፣ የተለያዩ መጠጦች ነበሩ። ከዛ በኋላ ምንድነው የሚፈጠረው ነው? ትጠጣላችሁ፣ ትሰክራላችሁ። ከስካር በኋላ ደግሞ ምንድነው የሚፈጠረው? ስለዚህ አንቺም ደግሞ ከሳምንት ከ15 ቀን በኋላ እርግጠኛ ነኝ ተመልካቾች፣ የኔ ቤተሰቦች አርግዣለሁ ብላ መምጣቷ አይቀርም። ከምር አርግዣለሁ ብላ መምጣቷ አይቀርም። በቃ ሴት ልጅ እንደፈለገች ከተንዘላዘለች በቃ የሴት ልጅ አበባ ናት። የእውነት በቃ አበባ ማለት ነው። እና አንዴ ከጠወለገች ደግሞ ጠወለገች ነው። ብዙ ህይወቶቿ ይመሰቃቀላሉ። ሩታ በፊት የነበራት ኤነርጂና አሁን ያላት ኤነርጂ አንድ አይደለም። አሁን ላይ በቃ ተወዛግባለች። አይምሯ ትክክል አይደለም። ለልጇ ራሱ እኮ ጊዜ እየሰጠችው አይደለም። ከልጇ ጋር ምንም አይነት ነገር ስታደርግ አላየናትም። በቃ ትወጣለች፣ ያንኳኳሉ ግቢ ወጥታ ታወራቸዋለች ምናምን ነገርና መልኳ አለባበሷ ሁላ ተቀየረ። ከምር የሆነ ሰዓት ላይ እኮ በቃ ከሷ በላይ ዘናጭ እኮ አልነበረም። አሁን ላይ እኮ ምንም ደግሞ ተደጋጋሚ ልብስ ነው እየለበሰች የምትሰራው ቪዲዮ ሁላና ፊቷ ሁሉ ከሳስቷል። በቃ አለ አይደለም ተጎድታለች፣ ስሜቷ ተጎድቷልና አብርሽ የስራ ይስጥክ ደግሞ አይቀርም። ሁሌ ሴት ልጅ አልቅሳ፣ ሁሌ ሴት ልጅ አዝና አትቀርም። እና አንተን ፈጣሪ በሚቀጣህ ነገር ይቀጣሃል። የእውነት በቃ ፈጣሪ በምን እንደሚቀጣህ አይታወቅም። በተለያየ ነገር ፈጣሪ ያኒ ፈጣሪ ክፉ ነው እያልኩ አይደለም፣ ግን ለክፉዎች ደግሞ እጥፉ ነው ክፉ የሚሆነው ፈጣሪ ማለት ነው። እንዴ በዚህ ደረጃ አንተ እውነት ቤተሰቦቿን ጥላ ስንት ነገር ነው መስዋዕት ያደረገችው። አንተ እኮ ያለ ሩታ ምንም አይደለህም፣ ምንም ማለት ነው። እንዴ ከፍቅር እያላችሁ እኮ ይሄን አልፌ መሳል ነበርክም። ከሩታ ከሆናችሁ በኋላ ነው ሩታ ናት ብዙ ነገር መስዋዕት አድርጋ እዚህ ጋር አብራችሁ የቆማችሁ። ያንተም የሷም አስተዋጽኦ አለው እዚህ የመድረሳችሁ። መነሻህን መርሳት የለብህም። አንዳንድ እንትኖች አክተሮች ምንድን ነው የሚባለው መጀመሪያ ድሃ የነበረችው ፍቅረኛው እና ፌመስ አርቲስት ሲሆን ይተዋታል ይባላል። ምክንያቱም በቃ መነሻው ስለሚረሳና አብርሽ የምትባለው ነቀርሳ ማለት ነው መነሻ ረስተሃል። እና በጣም የሚያስጠላ ሰው ነው የሆንከው። እኔ በጣም አከብረህ ነበር፣ ወድህ ነበር። የእውነት ምስኪን የኔ እናት ነበር ምለው ከምር የሆነ በቃ ያሳዝነኝ ነበረ። የገጠርም ልጅ ስለሆነ ምናምን በቃ ለካ አጅሬ እናቴ የሴት ጭን
በቃ የሆነ ምንድን ነው ማይሰለቸው ማለት ነው። እንዴ ከጽጌ ጋር እንደዛ ሸሼ ገዳም ሲሉ ከፍቅር ጋር አሁን ደግሞ ከሄርሜላ ደግሞ ነገ በሆነ ነገር ተቀያይማችሁ ስትለያዩ ደግሞ ሌላ ሴት ይዘህ ትመጣለህ። ከዛ የዩቱብ ሽቀላ ነው ዩቱብ ነው የምንሰራው ምናምን ነገር በሰበቡ መምሬ ተሳቧሉ። እና ሩታ ጠንካራ ሁኚ ተዩ። ደግሞ እየመጡ ሲጠሩሽ በርሽን ዝጊ። አንቺ ሁሌ በርሽ ክፍት ማድረግ የለብሽም። መጥቶ የጠራሽ ሁሉ መውጣት የለብሽም። አባትየው ማለት ነው። አባትየው ለልጁ ነው ያገዘው ትላንት። እንዴ በቃ ልጁን አላሳይም አለች። ህግ አለ፣ በህግ ትጠየቅ። የእውነት አላሳይም ካለች ማለት ነው። እንዴ ወይም ሽማግሌ ጨምራችሁ አንድ ላይ ፊት ለፊት የሁለቱንም የእሱም የእሷም ጥፋት መጠየቅ ነው እንጂ ሲጀመር ደግሞ ከሄርሜላ ጋር እንደዚህ ባልጎ እንደዚህ ጋር ወጥ የሆነ ስራ ሰርቶ እንደው ድጋሚ እሷስ ትዳር ነው ብላ እንደው ትመለሳለች ብላችሁ ታስባላችሁ? እናንተ ብትሆኑስ ተመልካቾቼ ማለት ነው። እና ለድምጼ በጣም ይቅርታ፣ ጉንፋን ይዞኛል። ያው ያለው ሰው ቤት ነው፣ ድምጼም ብዙ አይሰማም። ግን መልእክቴን በቃ እንደገባችሁ ተረዱት እና ቤተሰብ አድርጉኝ። ለምንድን ነው አይታችሁ ብቻ የምትወጡት? ላይክ ለምን አታረጉም? ሰብስክራይብ ለምን አታረጉም? የሀገራችሁ ልጅ ነኝ፣ የመዳብ ቅመም ነኝ። ነገ ደግሞ የት እንደምደርስ አይታወቅም። ሊያሾ አሁን እንደኔ ነበር የምሰራው፣ አሁን ላይ የት ነው ያለችው? ባይዘዌ እኔ ሊያሾ ከድሮ ከፌስቡክ ጀምሮ ነው የምከታተላት እና የሰው ልጅ የት እንደሚደርስ አይታወቅም። ስለዚህ ካጠፋሁም እያረማችሁኝ ተሳስተሻል እያላችሁ እኔ አሁንም እየተስተካከልኩ ነው፣ እንደ መጀመሪያ አይደለሁም። በእናንተ በእህቶቼ ምክር ማለት ነው። ስለዚህ ቤተሰብ አድርጉኝ፣ አይከፋም። መጥፎ ነገር እኔ አላስተላልፍም። ከዘር ከሃይማኖት የነጻ ነው። ሁሉም ዘር አለው፣ ሁሉም ሃይማኖት አለው። ግን እዚህ ጋር ደግሞ ምንም ሃይማኖት ብል በሃይማኖት በኩል አይደለም የመጣሁት። የሚዲያ ወሬዎች ነው እንግዲህ እየለቃቀምኩ ማመጣላችሁ። ምክንያቱም አገር እስከምገባ ማለት ነው። ፊቴ ባይዘዌ ሽበት እየወጣብኝ ነው። እስቲ ለሽበቴም በዛው ሀሳብ አስተያየት ስጡልኝ። እዚህ ጋር ፊቴ የእውነት በጣም አሞኝ ስለነበረ ብጉር ምናምን ወጥቶብኝ ነበር። አሁን ግን ተሽሎኛል እላችኋለሁ። ግን የሽበቴ ምንድን ነው ሽበት የሚያጠፋው? ሂና አሉኝ። ሂና ስቀባ ደግሞ የሆነች ሮዛ የምትባል ይዙበራለችና ሂና ተቀቢ ብለኝ ተቀብቼ ያው ነው በሁለት ሳምንት ምናምን ጠፋ ስታጠበው እላችኋለሁና ተስተካከል። አብርሃም ማነው አብርሽ ግሬስ ነው ምናምን የምትባለው ደግሞ ሄርሜላ ግሬስ ብላ መጣች ደግሞ። ኧረ እነዚህማ እንደው የተለዩ ናቸው እነዚህ